እዚህ ከሆነን እንታሰላለን ምናምን አለኝ። ለምንድን ነው የምንታሰለው ስለው ምንም የሚነግረኝ ነገር የለም። እና በቃ የሆነ ነገር ሰልቶ ምንድን ነው የምታወሪው? አንተ ማትረጋጋ ከሆነ ማለት ነው በዚህ ልክ እንትን ድርቤን ተነገረኝ። ሚስቱ እኔና አንቺ እንዳስገደል ነው የምትጠለጥለው እያለ ነው። ከዛ በኋላ እኔም ደግሞ እዛ መሄድ ፈለው። ከዛ ግብዣቸውን መቀበል ጀመርኩ። ምናምን ስራቸውን ሲነግሩኝ በጣም እኔ የምሰራው ስራና እነሱ የሚሰሩ ስራ ጭራሽ አይገናኝም። ከዛ ከኪሩቤል ጋር ስናወራ ምንድን ያወላ ነው ይሄን ስላሱ የሚጀምር ከሆነ እሱ እዛ ስለሚውል ብዙ ጊዜ አሁን እሱን ነበር የምሰራው። በጣም ተግባቢም ስለነበርኩ በጣም ፈልገው ነበር እና ወዲያው አግባባቸውና አክሲዮኑን እንዲገዙ ምናምን አሳምናቸው ነበር። ቁጭ ብለን ማውራት ጀመረ ስለ አንዳንድ ስራዎች እና ስለዎቹን ኪሩቤል ነበር ሰላውን ያመጣው ለበስላት። ሆን ብለህ ነበር ያስገባው እዚህ ነገር ውስጥ እንዲከስር፣ ህይወቱ እንዲበላሽ፣ ሀብቱ እንዲዘረፍ፣ እያንዳንዱ ነገር እንዲሆን ሆን ብለህ ነበር ያስገባው። ይሁን ለአመት ያፈቀልኩትን ሰው ሌላ ሰው ሲወስድ ዝም ብዬ የማይመስላል። በቃ እኔ ምን ይሆን እንደሆነ ማለት ነው። ከዛ ግን አሁን ምንድነው ምናምን ስለው ከዚህ እንጥፋ ይለኛል። ዝም ብሎ ካልጠፋን ከዚህ እንሂድ በቃ። እኔ እንጃ። እና የአቶ አንተነህ ሰዎች ይመስሉኛል፣ ግን ሳስበው በጣም ከባዶች ናቸው እነሱ። በጣም የግድያ ሙከራ ራሱ ሲጀመር ከብስራት ጋር በጣም አልተግባቡም ነበር የሆነ ሰዓት። እነሱን ለመለያየት ሞክሬያለሁ። አላሽም እንዳይጋቡ ለማለት በጣም ብዙ ነገር ሞክሬያለሁ። ስለሚወዳት ሊለያዩአቸው ምንም ነገር ባለ ሊለያዩልኝ አልቻሉም። አንድ ሰው አመጣ ቁጥር ኮሚሽኑ ጭራሽ መጀመሪያ ከምሰራው ስራና አሁን ከማንተን የማገኘው በጣም አሪፍ ብር ነበረ። እንዴት ተቀበልሽ እያልኩሽ ነው። እንዴት ተቀበልሽ? አንቺ ምንም እንዳላረግሽ ታውቂያለሽ አይደል? ሰዋትለው ፈለው በቃ እኔ ፈላውኝ ሰዋትለው እንዴ ነው ከኪያ ጋር እንድጠፋ ተነግሮን ነበር። ብርም ምናምን አስገብተውልን ካልጠፋችሁን ገላችሁን ሲሉን ነው እናንተ ራሱ የመጣችሁ። የሆነውን ችግር ሳልረዳው የገባበትን ጣጣቢ ሳልረዳው በቃ ሳለው ቅዱጣ መቅረቱ ነው የሚያሳዝነኝ። ግን ያው እዛ በምንሄድበት ሰዓት በጣም ብዙ ሰዎች ነበር ጸብ የተነሳውና ያው አንዱ ነው በጠርሙስ ወርውሮ የመታው ነው የተባለው። የትኛው ሰው እንደሆነ ማንም ሰው አይናገርም። ግን በምንሄድበት ሰዓት ባለቤቴ በህይወት ነበር። አርባውን እንኳን ሳናወጣ የሆኑ ሰዎች መጡ። በድንገት የሆኑ ሰዎች ገብተው ገቡና በቃ ያለው ነገር በሙሉ የኔ ነው አሉ። በድንገት ይቅርታ አድርግልኝ። እህቴ እንደዚህ ይገጥማታል ብዬ አስቤ አላውቅምና በጣም ነው የምወዳትና እንደዚህ ነገር ማለት ከሰርጉ በኋላ ብዙ ነገር ጠብቀን ነበርና እስካሁን ድረስ እሱ ባይኖር ኖሮ ሊቆም የሚሄድ ማልችልም ነበር። በቃ ማለት በጣም ብዙ ድርጅቶችን ብራንቾችን ለመክፈት እና በጣም ብዙ ቢዝነሶችን ሌላ ቢዝነሶችን እየጀመርኩኝ ነው ያለሁት። ሲደስ ላይ ነኝ ያለሁት እና ለዛ ነው እና በቅርብ ጊዜ ሰርፕራይዝ አለሽ ይለኛል። እዚህ ከመጣሁ በኋላ እናቴን ወይ አባቴን በስነ ስርዓት ራሱ ማገዝ አልቻልኩም። ማለት ስራዎቹን ማገዛቸው እኔ ስለነበርኩኝ በምን መንገድ እንደሆነ ማውቀው ነገር ምንም የለም። ግን ህጋዊ ነው ሁሉም ነገር የኔ ነው ብያልኩት የኛ ነው ብያልኩት ነገር በሙሉ እንዳለ በሰዎቹ ስም ነበር የነበረው። በጣም እሱ ነው እኔ ቀን ስራም እየሰራ ምናምን ሰፖርት የሚያደርገኝ እሱ ነው። ግን እኔ ክፉ ነበርኩኝ እዛ እኔ አገባኝም ራሴ ኑሮ ነው እኔ ራሴ ኑሮ ነው ምንም መኖር የምፈልገው ብሎ በቃ ሊረዳኝም አልፈለገም። ፊትነስ ተማመነጫጭቆኝ ነው የመለሰኝ። ያው ከዛ በኋላ ተስፋ ቆረጥኩኝ። ያለኝንም ነገር አጣሁኝ። ባለቤቴ ስለሆነና የሱ ጓደኞች ስለሆኑ ነው ተነመላቸው እንጂ እና ለቀርቤታም የለኝም ነበር። በቸገረኝ ሰዓት ከጎኔ ያለው እሱ ነው። ከማንም በላይ ወንድሜና አባቴ ናቸው በጎኔ ያሉት። ሌላ ማንም አይደለም ያለው። ግን የዛን ያደረኩት ነገር ለኔ ራሱ አሁን ላይ ይሰማኛል። ማድረግ እየቻልኩ መርዳት እየቻልኩ እየረዳኋቸው ነበር። በጣም ክፉ ነበር የሆንኩባቸው። ያልኩን ሁለት ጓደኞችም እስኪ እንደዚህ አይነት ነገር እኮ ያጋጥማል። ያው ሆቴል ላይ እኮ ተደባርቦ ያለ ነገር ነው ህይወት ማለት ነው የሚሉት። ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ ላይ እንግዲህ ያለንበት ቦታ ባለፈው ቪዲዮ እንደምታውቁት እንግዲህ የሟችን ባለቤት አግኝተናት ነበር። ማለትም የብስራትን ባለቤት አግኝተናት ነበር። ስላለው ነገር በሰዓቱ ስለተፈጠረው ነገር ስለእያንዳንዱ ነገር ብዙ መረጃዎችን ከሷ ለማግኘትና ለመሰብሰብ ችለን ነበር ማለት ነው። በዛም መሰረት እንግዲህ
የብስራት ጓደኞች ሁለት በጣም የቅርብ ጓደኞች እንደነበሩ ብዙ ነገር የሚያወሩ እንግዲህ ብዙ ነገር ያሳለፉ ሁለት ጓደኞች እንደነበሩት ነግራን ነበረ ማለት ነው። በዛም መሰረት እስቲ ስለዚህ ጉዳይ የሚያውቁት ነገር ካለ ወይም ደግሞ በሰዓቱ ስለተፈጠረው ነገር እንግዲህ እንደምታውቁት ከተቀበረ በኋላ አስራት ከተቀበረ በኋላ እንኳን ሊያጽናኗት እንዳልሄዱ በተጨማሪም ደግሞ ሀዘኑን በቃ ምንም እንደተራ ነገር እንደቆጠሩትና ምንም እንዳልተፈጠረ እንዳረጉ ብዙ ነገር ሳምሪ ነግራን ነበር ማለት ነው የሟች ባለቤት እና በዛም ምክንያት እስቲ እነዚህ ሁለት ጓደኞቹ የብስራት ጓደኞች በሰዓቱ ላይ ለምን እንደዚህ እንዳደረጉ ማለት ሀዘኑንስ በስነ ስርዓት ለምን እንዳላዘኑ የብስራት የምርም የቅርብ ጓደኛ ከሆኑ ለምን ባለቤቱን ሊያጽናኗት እንዳልቻሉ እያንዳንዱን ነገር ከነሱ አንደበት ለመስማት እንግዲህ የነሱን አድራሻ አግኝተን ወደ እነሱ መኖሪያ ቤት እየሄድን ነው ማለት ነው። ስለዚህ ቤተሰቦቼ ውስጥ ገብተን ደግሞ ከነሱ ጋር ቆይታ የምናደርግ ይሆናል። በሰዓቱ ያደረጉትን ነገር ስለ ሁሉም ነገር ከነሱ አንደበት የምንሰማና የምንረዳ ይሆናል ማለት ነው። ስለዚህ እስከ መጨረሻ ድረስ አብራችሁ እንድትሆኑ በዚሁ አጋጣሚ ጠይቃችኋለሁ። ውስጥ ገብቼ ደግሞ የሚፈጠረውን ሁሉንም ነገር የማሳያችሁ ይሆናል ማለት ነው ቤተሰብ። ስለዚህ እኔ ይህን ነገር እያረኩኝ እንግዲህ እናንተ ደግሞ ሰፖርት እኔን ማበረታታት ስላለባችሁ ቤተሰቦቼ ቤቱን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ እንድትቆዩልኝ እፈልጋለሁ ማለት ነው። በተጨማሪም የደውል ምልክቷን እየተጫናችሁ የምንለቃቸው ቪዲዮዎች ሁሉም ቶሎ ቶሎ እንዲደርሷችሁ ሳይቆራረጥ እንዲደርሳችሁ እንድታደርጉ በዚህ አጋጣሚ ነግራችኋለሁ ማለት ነው። ውስጥ ገብቼ ደግሞ የሚፈጠረውን እያንዳንዱን ነገር ለናንተ ግልጽ መሆን ያለበትን ነገር ግልጽ የማደርግላችሁ ይሆናል ማለት ነው። ስለዚህ እስከ መጨረሻው ድረስ ቤተሰቦች አብራችሁ ይቆዩ። እንግዲህ ውድ ቤተሰቦቻችን ስንገባ የነበረውን ግጭት ተመልክታችሁታል። በዛም ግጭት የተነሳ እንግዲህ ባልደረቤ የሆነው በረከት ላይ ትንሽዬ የሆነ መጠነኛ የሆነ ጉዳት ደርሷል እና ጉዳቱም እንዴት እንደተከሰተ ለመመልከት ይችላችኋል። እንደሚመስለኝ ልጁ ገና ከቤት ውስጥ እንደገባን በር ላይም ጭቅጭቅ ነበረ፣ የተወሰነ እየተጨቃጨቁ ነበር እና በር ላይም የተወሰነ ድምፅ ሰምተናል። ወደ ውስጥ ደግሞ ከፍተን በምንገባበት ሰዓት ላይ ጠርሙስ ነበረ፣ የለስላሳ ጠርሙስ። እሱን በማንሳት እንዳንጠጋው ምናምን ፈልገው ይሁን ምን አይነት አስተሳሰብ አስበው ይሁን ጠርሙሱን በሚወረውርበት ሰዓት ላይ አጋጣሚ ደስ የሚለው ማንንም አላገኘም። ትንሽዬ ስባሪ ነገር ነው። በረከት ላይ ትንሽ ግንባሩ ላይ ትንሽ ጭረት ነገር አጋጥሞታል። እሱንም አሁን ሕክምና እየተደረገለት ይገኛል። እዚሁ የኛ የሕክምና ባለሙያዎችን ይዘን ስለሆነ የምንንቀሳቀሰው በየሄድንበት ቦታ በሙሉ የሕክምና ባለሙያዎችን ይዘን ስለምንንቀሳቀስ እዚሁ ሕክምና እያደረጉለት ይገኛል እና አሁን አንድ የደረሰበትም ጉዳት ያን ያህል የከፋም ጉዳት ስላልሆነ መጠነኛ ጉዳትም ስለሆነ ያጋጠመው እና አሁን እዚሁ ሕክምና እየተደረገለት ይገኛል። ሕክምናውን ጨርሶ ገብቶ ደግሞ ስለዚህ ቤት ውስጥ ስላሉት ሰዎች ስላለው አንዳንድ ነገር ቁጭ ብለን የምናወራ ይሆናል። እስኪ እንግዲህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እሺ እንግዲህ ቤተሰቦች እንግዲህ ማለት እዚህ በገባንበት ወቅት እንግዲህ ያላሰብነው ነገር ነው የተፈጠረው። ማለት አላቅም በምን አይነት መልኩ እንደሆነ እዚህ በነበረው ግጭት ምክንያት ይሁን መጀመሪያም አቅዶበት አስቦበት ይሁን እንግዲህ ምንም ማውቀው ነገር የለም። ነገር ግን እንግዲህ ቀጥታ እንደገባው እኔን ለማጥቃት ጥቃት ለማድረግ ሙከራ አድርጓል ማለት ነው። እንደ ፈጣሪ ፍቃድ እንግዲህ ብዙም አልተጎዳውም። ትንሽ ጨረፍታ ብቻ ነው እዚህ ጋር ጉዳት ያደረሰብኝ ማለት ነው። እንግዲህ አሁን ተረጋግተን እስቲ እኔም ደግሞ ግዴታ አሁን ላይ ስሜታዊ ሆኜ ወደ ሌላ ነገር መግባት ስለሌለብኝ ነገሮችን ደግሞ ማወቅና ማረጋገጥ ስላለብኝ ነው እዚህ ጋር ይዣቸው የቀረብኩት ማለት ነው። እንግዲህ ቤት ስንገባ የፈለግናቸውን ሰዎች እንደ ድንገት ሆኖ ሁለቱንም ነበር እዚህ ቤት ላይ ያገኘናቸው። እስቲ እንግዲህ ከነሱ አንደበት እንግዲህ ለምን እንደመታኝ እሱም ይሄን ነገር ለምን እንዳረገው መጀመሪያ ደረጃ ላይ ያው ለእናንተ ግልጽ እንዲሆንላችሁ እንዲያደርግላችሁ ፈልጋለሁ ማለት ነው። ስለዚህ እስቲ እያንዳንዱን ነገር እንግዲህ
ከነሱ አንደበት ሁሉንም ነገር የምንሰማው ይሆናል ማለት ነው። ስለዚህ ቤተሰቦቻችን እስከ መጨረሻ ድረስ አብራችሁኝ እንድትቆዩ በዚህ አጋጣሚ ነግራችኋለሁ ማለት ነው። ስለዚህ እንግዲህ ወልህ እዚህ ቤት ላይ ስንመጣ እንግዲህ እየተጨቃጨቃችሁ ነበር። በከፊል ስትጨቃጨቁበት የነበረውንም ምክንያት እየሰማነው ነበር። ነገር ግን ግዴታ እያንዳንዱን ነገር በኋላ ከእናንተ የምናረጋግጠውና የምንሰማው ነገር ነው የሚሆነው ማለት ነው። ለምን ነበር ቀጥታ እንደገባን እኔ ላይ ጥቃት ለማድረስ የፈለግከው ወይም ደግሞ የሞከርከው? ይሄን ምክንያትህን መጀመሪያ ደረጃ ላይ እንድትነግረኝ ይፈልጋል። በጣም ይቅርታ፣ በጣም ስሜታዊ ሆኜ ነበርና ለዛ ነው። ምን ማለት ነው? በስሜታዊ ስለሆንክ ብቻ ነው ያን ነገር ያደረግከው? ስሜታዊ ስትሆን ከሌላም ነገር ቢኖር ማለት ሽጉጥ አጠገብ ቢኖር በሽጉጥም ተኩሰህ ልትመታኝ ነበር ማለት እኮ ነው። በዚህ አይነት ያን ያህል እንኳን የሚሄድ አልነበረም፣ ግን አሁን በጣም ስሜቱ ስለነበር። እሺ ነገሮችን እንግዲህ አድበስብሶ ለማለፍ ወይም ደግሞ ነገሮች እንዳይስተካከሉ ወይም ሌላ ነገር ውስጥ እንዳንገባ፣ እሺ አሁን ቀጥታ ወደ ጥያቄ ልገባላችሁ ፈልገው እና እንግዲህ ወልህ ስሜታዊ ሆኜ ነበር ስትል ነበር። ይሄን ነገር ያደረኩት ምንድነው? በሰዓቱ ስሜታዊ አድርጎ የነበረው ነገር እሱ እንኳን በጣም ብዙ ማትረባ ነገር ነው። ትንሽ አነስ ያለች ነገር፣ ትንሽ ጭቅጭቅ ነገር ነው። ይኸውልህ በትንሽ ጭቅጭቅ እንዲህ አይነት ነገር ልታረግ አትችልም። በነገር ላይ ምንም አይነት ነገር መሸፋፈን አሁን ላይ ለአንተ አያስፈልግም። ምክንያቱም ያረከው ነገር አለ። የሰራው ስራ ወንጀል ነው፣ በካሜራም ተይዟል። አንተ ሲጀመር ይሄና እዚህ ድረስ የሚያዳርስህም ነገር ሌላ ሰውም እንግዳ መጥቶ ቢሆን እንደዚህ ነበር የምታደርገው ማለት ነው። ስለዚህ ምክንያታችሁ ደግሞ ትንሽ ምክንያት አይመስለኝም፣ አይደለምም ደግሞ እርግጠኛው ነኝ። ስለዚህ በምን ምክንያት ነው እንዲህ አይነት አጸፋ ልትወስድ የቻልክበት ምክንያት? ድንገት ስትገቡ በጣም እንትን አላልኩም ነበርና አልጠበቅኩም። ደግሞ ካሜራ በጣም አልወድምና ለዛ ነው። እሺ እንግዲህ ወልህ ምክንያትህ እንግዲህ አሳማኝ ባይሆንም ካሜራ አልወድም ምናምን ብለሃል። ነገር ግን ማለት ምንድነው? እሺ በመሃላችሁ የነበረው ነገር ማለት ሲያጨቃጭቃችሁ የነበረው ነገር ምንድነው? እንግዲህ ቅድም ለመፈተሽም ተሞክሯል። ቤቱንም በጠረጴዛ ላይም ደግሞ የነበሩ እቃዎች ነበሩ። እንግዲህ የት እንደሆነ ለመሄድ የሆነ ዝግጅት ላይ ነበራችሁ፣ ብቻ አላውቅም። ያ ሁሉ ነገር ነበር እና ወዴት ልትሄዱ ነበር? ደግሞ በምን ምክንያት ነበር እየተጨቃጨቃችሁ የነበራችሁት? እስቲ አንቺ ነገር። እኔ አልሄድም ብዬው ነው እንደዛ ያለኝ። እኔ መሄድ አልፈልግም በቃ። እሱ ግን ኧረ አንቺ ምንድነው የምታወሪው? ማንም በማያውቀው ሰው ለምንድነው ዝም ብለሽ የምታወሪው? ይኸውልህ ትሰማኛለህ? አንተን ስጠይቅህ አንተ ታወራለህ። አሁን እሷ እያወራች ነው፣ የእሷ ጊዜ ነው። እሷ ማውራት ያለባትን ነገር ታውራ። ስለዚህ አርፈህ ቁጭ በል አንተ። ንገሪኝ አንቺ። የራሱ ጥፋት ስለሆነ ነው አውቆ ነገሮችን ለመሸፋፈን እየሞከረ ነው። ያው እሱ ለእኔ ጓደኛዬ ነው እና ደግሞ በቃ የሆነ ጥፋት ስለሰራ እኔን አውቆ እንደዚህ አጥቶ ምንድን ነው የምትይው? ምንም ለማያውቅ ሰው ትሰማኛለህ? አንተ ሰውዬ አርፈህ ቁጭ በል እያልኩ ነው። ተረጋግተህ ማትቀመጥ ከሆነ ማለት ነው አንተን አስወጥቼ እሷን ብቻዋን ነው የማወራት። ስለዚህ አርፈህ ቁጭ የምትል ከሆነ አርፈህ ቁጭ በል። ንገሪኝ አንቺ፣ ምን ነበር የተፈጠረው? በመካከላችሁ ምን ነበር ማለት ግን ያላችሁ ግንኙነትስ ምንድን ነው ከሱ ጋር? እኔ ያው በጣም የብዙ አመት ጓደኛዬ ነው እና በቃ የሆነ ነገር ሰርቶ ምንድን ነው የምታወሪው? አንተ ማትረጋጋ ከሆነ ማለት ነው በዚህ ልክ እንትን እንዳውጣ አስና ያው አንድ ላይ ተቀምጠን ማውራት ስላልቻልን ነው እንግዲህ እሱን ያስወጣ ነው። ምንም ሊያስወራን አልቻለም። እንግዲህ የደበቀው ደግሞ የሆነ የሚያውቀው ስለዚህ ስለተፈጠረው ስለ ወንጀሎቹ ስለ እያንዳንዱ ነገር የሚያውቀው ነገር በደንብ ያለ ይመስለኛል። እንግዲህ ለዛም ጭምር ነው እሷ ምንም እንዳታወራ እንግዲህ አፋፏን ሲላት ነበረ። ስለዚህ እንግዲህ እሱን አስወጥተ ነው እዛም መጣራት ባለበት ልኩ እያጣሩ ይገኛሉ የክሩ አባሎቻችን። እኔም ደግሞ ከእሷ ጋር ቆይታ ላድርግ ብዬ ነው እዚህ የመጣሁት ማለት ነው። እሺ እንግዲህ መጀመሪያ ስለተፈጠረው ነገር እንግዲህ ምንም ማድረግ አይቻልም ማለት እንግዲህ ብዙ ነገር እንዳታወሪ አፋፍሽን ሲልሽ ነበረ። ምንድነው ማለት እንድትደብቂለት የፈለገው የሆነ ነገር አለ፣ አንቺ የምታውቂው እሱ የሚያውቀው የሆነ ነገር ያለ ይመስለኛል። እና ምንድነው እንትን እያለኝ ነበር? እስቲ ንገሪኝ። በመጀመሪያ አንተ ማን ነህ? ለምንድነው እዚህ ድረስ የመጣኸው? ይኸውልሽ መጀመሪያ ስለኔ ለመንገር ያክል እኔ መርማሪ ጋዜጠኛ ነኝ። እንግዲህ ስንገባ አይተሻል። የክሩ አባሎቻችን አሉ፣ የህግ አካላት አሉ። እኔ መርማሪ ጋዜጠኛ ነኝ። በተጨማሪም ስለ አንድ ጉዳይ እንትን እያለን እንገኛለን። ማለት እንደምታውቂው ብስራት የሚባል ጓደኛ ነበረሽ። ስለ ብስራት አሟሟት የተፈጠሩትን ነገሮች እያንዳንዱ ነገር እያጣራን እንገኛለን።
ስለዚህ በዚህ መሃል አሁን ይሄንን ነገር ስነግርሽ ማለት ነው አሁን የምታወሪልኝ ነገር እያንዳንዷ ነገር ለጓደኛሽም ስትይ ለእውነትም ስትይ ነው የምትናገሪው ይሄን ነገር አለበለዚያ አሁን የምትናገሪው ነገር እዚህ ነገር ላይ ውሸት የሚጨመርበት ከሆነ ወደፊትኛ በየትኛው መልኩ ማጣራታችን ስለማይቀር እዚህ ነገር ውስጥ ውሸት ጨምረሽ የምትነግሪኝ ከሆነ አንቺ ላይም ከፍተኛ ጉዳት ነው የሚደርስብሽ ማለት ማፈልጊው ነገር ውስጥ ነው የምትገቢው ስለዚህ የምታውቂውን ነገር ስለያንዳንዱ ነገር ከመጀመሪያ ጀምሮ እኔ እንግዲህ እዚህ ስመጣ መረጃ ይዤ ነው የመጣሁት ማለት ብዙ መረጃዎች ስለናንተም ስለበስራትም ስለነበራችሁ ግንኙነት ስለያንዳንዱ ነገር ማጣራት ያለብኝን ነገር አጣርቼ ነው የመጣሁት ነገር ግን እናንተ ደግሞ አብራችሁት ከበስራት ጋር እንግዲህ ብዙ ጊዜ ቆይታችኋል ብዙ የምታውቁት ነገር አለ ብዙ ያሳለፋችሁት ነገር አለ ስለዚህ እሱን ነው እንድትነግሪኝ የምፈልገው እንግዲህ ከመጀመሪያ ጀምሮ ውስጥ የነበራችሁን ግንኙነት ጀምሮ ያለውን ነገር ንገሪኝ እስቲ ይቅርታ ላቋርጥሽና ግን ከዛ በፊት ለኦዲየንስም ግልጽ እንዲሆን ስለራስ ስምሽንም ተናግረሽ በዛው እንትን ብትይልኝ ደስ ይለኛል ያባላለው ያው ሁላችንም ጓደኛማቾች ነበር እኔም በስላትም ኪሩቤልም ሁላችንም ጓደኛማቾች ነን ያው ጥሩ ጓደኛማቾች ነበርን አብሮ አደግነን አብረን ተምለናል እና በቃ ጥሩ ጊዜ ነበር ሁላችንም ቤተሰቦቻችን ይተዋወቃሉ ምናምን ብቻ በቃ ከሆነ ጊዜ በኋላ ግን ትንሽ እየተላላቅን መጣን ሁላችን ምክንያቱ ምንድነው የተራራቃችሁበት ምክንያት ያው ሰላም ምናምን እንውላለን አሁን በስላት እንደምታውቀው አግብቷል ያው ከልጅነት አብረን ስናድግ ብዙ ነገር ነበር እየተሸፋፈነ ምናምን የዚህ ደረስ ነው ምንድነው ቤታቸው ቤቴ ነው ለኔም ለነሱም እኔም እነሱ ጋር ምናምን እሄዳለሁ ያው እናቶቻችን ምናምን ተዋወቃሉ ቅድም እንደነገርኩ ከዛ በኋላ ግን በቃ ትምህርታችንን ስንጨርስ የተለያየ ዩኒቨርሲቲ ደረሰ እኔ ክፍለ ሀገር ነበርኩኝ በስላት ደግሞ እዚህ ነበረ ኪሩቤል ነው ሌላ ቦታ በቃ እነሱ ሌላ ቦታ ደረሰን ወደ ክፍለ ሀገር ነበርን ከዛ በቃ የምንገናኘው ምናምን በስልክ ነበረ እና በቃ በስልክ እናወራ ነበር ምናምን ያው እዚህም ሲመጡ የራሳችንን አንዳንድ ነገር ስራ ለመስራት ምናምን እያወራን ነበረ ትምህርታችንን ስንጨርስ ማለት ነው ግን በቃ ምንም ነገሮች ሊስተካከሉልን አልቻሉም እና በቃ ሁላችንም ወደ ተማልንበት ወደ ተለያየ ስራ ተሰማለን ያው በቃ እየሰራን እንዳለ አንዳንድ ጊዜ እየተደዋወልን ምናምን ቤታቸው እንሄድ ነበር እንገናኛለን ምናምን ከዛ ትንሽ በስላት ፍቅረኛ ከያዘ በኋላ ተለያየ ብዙም እንገናኝም ነበረ ከዛ በቃ እንደዚህ እንደዋወላለን ምናምን ከስንት አንድ ጊዜ እንደዚህ ተሰባስበን እንገናኛለን እኛም በስላት ቤት ምናምን እንሄድ ነበረ ከዛ የሆነ ቀን ላይ እኔ በስላትና ኪሩቤል ተገናኘን ቁጭ ብለን ማውራት ጀመርን ስለ አንዳንድ ስራዎች እና ስለዎቹን ኪሩቤል ነበር ሰላሙን ያመጣው ለበስላት እና የሆነ ትልቅዬ እንትን እንደሚከፍቱ ነው የተነጋገሩት እና በቃ እዛ ላይ እንዲሰራ ጥሩ ገቢም እንደሚያገኝ ምናምን ነገረው ማለት ነው እኔም ደስ አለኝ ምክንያቱም ያው በጣም የምንዋደድ ጓደኛማቾች ነን ምናምን የሱ መለወጥ ለኛም ነው ያው ጓደኛ ሲለወጥ ደግሞ በጣም ደስ ይላል ከዛ በቃ ተገናኘንና እንደዛው ልተንጨለስን ከሱ ጋር ተስማምተው ሄዱ እና የሆነ ቀንም እንደዚህ እኔንም በስልክ እያወራኝ ነበር በስላት ስራው እንዴት እየሄደልን ነው ምናምን እየተባባልን አውልተናል እስቲ በቃ ነገሮችን ላስተካክልና ሲሳካ እነግርሻለሁ ብሎኝ ነበር ከዛ በቃ መጀመሪያ እኔ ነበር ኪሩቤል ያሳመነኝ ማለት በስላትን ስናገኘው አብለን ሁሉንም ነገር ጥሩ ነው ልክ ነህ እኔም ደግሞ ብየዋለሁ ማለት በቃ ጓደኛዬ ነው ይሄ ነገር እንዲሳካለት ስለፈለኩኝ ምናምን ስናወላ በቃ ጥሩ ነው ቢሆን ደስ ይለኛል እኔም አውበታ ምናምን ብየዋለሁ ማለት ሰው ቢሆንለት ለሱ ትልቅ ነገር ነው እና በቃ ኪሩቤል ልክ ነው ይሄ ነገር ቢሆንልህ ደስ ይለናል እና በቃ ግባበት ጥሩ ነው ምናምን ብለን እኛም በደንብ አበረታተው ነዋል ምንድነው አልገባኝም ግን ስራው እያልሽ ነው እያንዳንዱን ነገር ስትገልጪ የነበረው ግን ስለምን ስራ ነው ማለት ምን አይነት ስራ ነው እንግዲህ እንደሚታወቀው መጀመሪያ ደረጃ ላይ እንግዲህ በስርዓት ከተመረቀ በኋላም እንግዲህ መጀመሪያ የሚሰራው ቢዝነስ ስራ ነበረ
ያን ስራ ነው አስቀጥሎ የነበረው። ሃይፐር ማርኬት ነው የሚሰራው። እዛ ስራ ላይ ነበር ፎከስ አድርጎ እየሰራ የነበረው። አዲሱ ስራ ምን አይነት የምን ስራ ነው ኪሩቤልስ ያመጣው? ምን አይነት ስራ? ያው እንደነገርኩ ነው ብረታ ብረት ማቅለጫ ነበረ ሊሰሩ የነበረው መጀመሪያ ማለት በስላት እንዲሰራ የተፈለገው እሱ ነው። ከዛ በቃ ጥሩ ነው ምናምን ብዬ እኔም በደንብ አበረታታሁት። በስላትና ኪሩቤልም ቁጭ ብለው አውልተውበታል ይሄንን ነገር። ከዛ አውሉበት። ከዛ ግን በቃ ይሄ ነገር ምንድነው በሆነ አጋጣሚ ከሚስቱ ጋር የሆነ አይነት ክፍተት ፈጠረ እና ደግሞ በቃ እኔ ከልጅነት ጀምሮ በስላትን በጣም ወደው ነበር። በቃ ፍቅረኛዬ እንዲሆን የምመኘው ሰው ነበር። በጣም ብዙ ነገር ሞክሬያለሁ እሱን ለማግኘት ያላደረኩለት ነገር የለም። ግን በቃ እሱ እንደ ኖርማል ጓደኛው ነው የሚያየኝ። እኔ ፍቅረኛው ለማድረግ አልፈለገም። በቃ በጣም ከምል በላይ ብዙ መስዋዕትነትም ከፍዬለታለሁ። ግን ምንም ሊለቀኝ አልቻለም፣ ሊገባውም አልቻለም። በቃ እንደ ጓደኛ እንደ እህት ነው እሱ ብዙ ነገር ላይ የሚያውና ዩኒቨርሲቲ ከገባን በኋላ ነው ብዙ ክፍተት የተፈጠረው በእኔና በሱ መሀል። ከዛ ምን ተፈጠረ? ልክ እኔ ሁላችንም ወደ ስላ ስንገባ በእህቱ አማካኝነት አንድ ልጅ ተዋወቀ። የእህቱ ጓደኛ ነገር ናትና ተዋውቀው እዛው በቃ ፍቅረኛ ማቾች ሆኑ። በጣም ነው ያበሳጭ። በቃ ማለት እኔ ብዙ ለፍቼለታለሁ ምናምን እኔ የሰው እንዲሆን አልፈልግም። እኔ እንዲሆን ነው የምፈልገው። ይሄ ለፎለት ለጓደኝነታችንም ስለምወደውም ስለማፈቅለውም ነው። ግን በቃ የሰው ሲሆን በጣም ነው የተናደድኩበት እና በቃ ልጅቷን አልወዳትም ከበፊትም ጀምሮ። ምክንያቱም በቃ እኔ የማፈቅለውን ሰው ነው የወሰደችብኝ። ከዛ በኋላ ምን ተፈጠረ መሰለክ? እነሱን ለመለያየት ሞክሬያለሁ። አላሽም እንዳይጋቡ ለማለት በጣም ብዙ ነገር ሞክሬያለሁ። ስለሚወዳት ሊለያዩ አልቻሉም። ምንም ነገር ባለ ሊለያዩልኝ አልቻሉም። በቃ ስንገናኝ ስለሷ መጥፎ ነገር እነግረዋለሁ። በቃ እንዲያገባት ጥሩ ልጅ አለች ምናምን ብየዋለሁ። በቃ ስለሚወዳት አገባት። ደግሞ በቃ በጣም የተናደድኩትኝ የሰርጋቸው ሰርጋቸው ሊሆን እንደሆነ ሳቅ ሽማግሌ ምናምን ሲልክ ሽማግሌ እንዳይልክ ብዙ ነገር ጥያለሁ። ግን ነገሮች አልተስተካከሉልኝም። በቃ ሊሆኑልኝ አልቻሉም። ትንሽ ቆይ ምናምን አልኩት። እንደውም ሽማግሌ ሊልክ ነው ሲለኝ ለምን ትንሽ አትለጋጋም? ነገሮች ትንሽ ቆይ መጀመሪያ ትንሽ ተጠናኑ ምናምን ብየዋለሁ። በመሀል እነሱ ላይ ክፍተት ለመፍጠር ስል ምንም ነገር በቃ አልተስተካከለልኝም እና በቃ ያው ትልቅ ሰርግ ምናምን ትልቅ ሰርግ አይደለም እኮ እንደ ሽምግልና ነው። ግን በቃ እንደ ሰርግ ነበር የተደገሰው። እኔ ደግሞ ቤተሰቦች ምናምን አውቃቸዋለሁ። ስለዚህ እንደዛ እንደተደገሰ ስለማውቅ የሽምግልና ዕለት ላለመገኘት ስል ዘመዶቼ ቤት ሄድኩ። በጣም ነበር ያዘንኩት። በጣም ከምልህም በቃ በላይ ማለት አዝኛለሁ በጣም። ግን ምንም ማድረግ አልችልም። ብዙ ሞክሌ ስላልተሳካልኝ ያለኝ እድል በቃ እዛ መሄድ ነበረ እና በቃ አንድ ሳምንት ምናምን ቆይቼ መጣሁ። ለምን እነሱን ላለማየት። ቤቱ ምናምን ቢጠላኝ በጣም ያበሳጨኛል። አልመጣም ማለትም አልችልም። ጓደኛዬ ነው። ያው ደስታው ደስታዬ መሆን ነበረበት አውቃለሁ። ግን በቃ አፈቅለዋለሁ። የፍቅልን ነበር ነገር ደግሞ አንተም ታውቃለህ። ይሄ ሁሉ አመት ያፈቀልኩት ሰው ነው ራሱ ያገባው። ከዛ ያው ወደ ነገሩ ስመጣልክ ኪሩቤል ምን አደረገ መሰለክ? የሆነ ቀን አሁን ላይ ቁጭ አድርጎ በስራት ያንቺ እንዲሆን ትፈልጊያለሽ? አዎ አልኩት። ያንቺ እንዲሆን የምትፈልጊ ከሆነ ደግሞ ግዴታ እኔ የምልሽ ማድረግ አለብሽ። እኔም ተስማሙ። በቃ ሚስቱ ከሱ የምትልቅበትን መንገድ እንፈልግና አንቺ ከሱ ጋር መሆን ትችያለሽ። ይሄ ሁሉ አመት እንደምታፈቅለው አውቃለሁ። ደግሞ ያውቃል። ጓደኛችን አይደል? ብዙ ጊዜ ነው እነግረው ነበር ከሷ ጋር ሲሆን ምን ያህል እንደሚያናድደኝ ምናምን ያውቃል። እሷ ስትደውልለት በጣም እንደሚከፋኝ ምናምን ያውቃል። ስለዚህ አሁን እኔ ነገሮችን አስተካክልልሻለሁ። በስርዓት ያንቺ ይሆናል ማለት። ከዛ በፊት ግን ይቅርታ አድርጊልኝና እንግዲህ ጓደኛሽ ነው በስርዓት የሚወዳትን ሰው መርጦ አግብቷል። ለምንድን ነው ልታዩ ያልፈለግሽው? ማለት ከህይወቱ ልትወጪ ያልፈለግሽው ምክንያት ምንድነው? ኦልሬዲ አንድ ሰው ካገባ በኋላ እንግዲህ በቃ ምርጫውን አክሴፕት ማድረግ ነው እንጂ ያለብሽ ወደ ሌላ መንገድ መሄድ ነው እንጂ ያለብሽ። አንቺ እንዴት ለእንዲህ አይነት ነገር እንግዲህ
የተጋቡ ሰዎችን እስከ ማፋታት ደረጃ መድረስሽ ምንድነው እንደዚህ ሊያደርግሽ የቻለው ነገር? ለምን የራስሽን ህይወት መጀመር አልፈለግሽም? ወይስ ደግሞ ለምን የራስሽን ህይወት መጀመር አልቻልሽ? ያው ስለማፈቅለው ነው። በጣም ነው የምወደው፣ በጣም ነው ማፈቅለው። ይኸውልህ ዓመት ያፈቀልኩትን ሰው ሌላ ሰው ሲወስድ ዝም ብዬ የማይመስለው። እሺ መጀመሪያ ላይ ምናልባት ጥረት ልታረጊ ትችያለሽ። ነገር ግን ከዛ በኋላ ካገባ በኋላ ነገሮችን እንግዲህ ያረግሻቸው ብዙ ነገሮች ይኖራሉ። እንዳይጋቡ ብዙ ሴራዎችን፣ ብዙ ሊያጣላችሁ የሚችሉ ብዙ መንገዶችን ፈጥረሽ ሊሆን ይችላል። በዛ ሁሉ መሃል እንግዲህ ተቻችለው ተፋቅረው የተጋቡትን ሰዎች ድጋሚ ወደ መለያየት መሄዱ ኃጢአትም ጭምር ነው። እንዲህ አይነት ነገር ወንጀልም ጭምር ነው። በሁለቱም በኩል ብትሄጂ የሚያስኬድ ነገር አይደለም። እንዴት ይሄን ነገር ለማድረግ እንትና አስቻለሽ? አንቺ ነገርኩህ እኮ ስለማፈቅለው ነው። በቃ ማለት እኔ ፍቅሉ ሊወጣልኝ አልቻለም። አሁንም እወደዋለሁ፣ አሁንም አፍቅለዋለሁ። በቃ ነፍሴ ማለውና ቢኖር አሁንም ይሄን ከማለት ወደኋላ አልልም ነበር። ብቻ በቃ አሁን እሺ እሱን ታዩና በቃ የጀመርሽልኝን ነገር ንገሪኝ። ማለት ወደ ጉዳዩ ተመለሽልኝ። እኔ አሁን በጣም ጸጸት ውስጥ ነኝ። በጣም ጸጸት ውስጥ ነኝ። እንዴት ከዚህ ነገር ውስጥ እንደምወጣ ራሱ አላውቅም። አልገባኝም። በምን ምክንያት ነው ልትጸጸች የምትችይው? አንቺ ይሄን ነገር ስላረግሽ ነው ከሚስቱ ጋር ለመለያየት ስለሞከርሽ ያረግሻቸው ነገሮች ናቸው የጸጸቱሽ ወይስ ምንድን ነው የጸጸተሽ? አይደለም ያው እኔ እንደዚህ ይሆናል ብዬ አስቤ አይደለም ይሄን ነገር ያደረኩት። ግን ኪሩቤል ሲነግረኝ ሁሉም ነገር እኔ ለሱ ብዬ ነው ይሄ ነገር እሱ አሁን ብለቱን ምናምን ቢጀምር ብዙ ነገሩ እንደሚቀየር አውቃለሁ። ብዙ ለፍቷል። ለምንም በጣም ልፋተኛ ነው አውቃለሁ። ነገሮቹ እንዲቀየሩለት ብዙ ነገር አልጓል። ግን በቃ ይሄ ነገር እንዲሆን ደግሞ እኔ በጣም አበረታችኋለሁ። ጥሩ ነው፣ ቀጥል፣ ልክ ነው። ግን ደግሞ እኔ መስሎኝ ነው። ኪሩቤል ግን የከተተው ወንጀል ውስጥ አልገባኝም። መጀመሪያ ደረጃ ላይ ይሄን ስራ ከኪሩቤል ሲመጣ እንግዲህ አንቺ ትልቅ ሰው ነሽ፣ የተማርሽ ነሽ፣ ብዙ ነገር የምታውቂ እንግዲህ ብዙ ነገር ያሳለፋችሁ ሰዎች ናችሁ። በተጨማሪ እንዴት አንድ ስራ ምን አይነት ስራ እንደሆነ ኪሩቤል ባለሽ ብቻ አክሴፕት አድርገሽ ተቀብለሽ ምንም ማጣራት ሳታደርጊ እንዴት ወደዚህ ስራ እንዲገባ ለተገፋፊው ቻልሽ? ሌላ ነገር ማለት አላቅም፣ ከፍሎሽ ሊሆን ይችላል፣ በሌላ ነገር አስገድዶሽ ሊሆን ይችላል። ምንድነው ምክንያትሽ? እንግዲህ ቢያንስ ይሄ ስራ ትክክለኛነቱን ማረጋገጥ ነበረብሽ አይደል እንዴ? ስለዚህ ይሄን ነገር ሳታረጋግጪ ቀጥታ በምን ምክንያት አሳምኖሽ ነው ኪሩቤል እሱን እንድትገፋፊ ያደርግ? እና በተጨማሪ ደግሞ እንዴት ነው ማለት ይሄ የብረት ማቅለጫው ትክክለኛ እንኳን ቢሆን የሚሰሩት ስራ እየሰሩ ያሉት ስራ ትክክለኛ እንኳን ቢሆን ለነሱ ቤት ለነሱ ለቤተሰብ እድገት ጥቅም ይሆናል እንጂ እንዴት ሆኖ ላንቺ በምን አይነት መልኩ ነው ይሄ ነገር የሚጠቅምሽ? ወይም ደግሞ እነሱ እንዲለያዩ ሊያደርግ የሚችለው በምን ምክንያት ነው? ያው እንደነገርኩ ነው። እዛኛው ስራው ላይ ከሚስቱ ጋር ብሎ ነው የሚውሉት፣ ስራው ላይ ማለት ነው። እና በቃ ከሚስቱ ጋር ሲውሉ ሙሉ ቀን ነው እዛ የሚውለው። እኛ መሄድ አንችልም፣ እሱን ማግኘት ጠልቼ ምናምን አልችልም። ይህም መደወል እንኳን አልችልም። ደውዬ እንኳን ድምፁን መስማት አልችልም። ከዛ ከኪሩቤል ጋር ስናወራ ምንድን ያወላ ነው ይሄን ስራ እሱ የሚጀምር ከሆነ እሱ እዛ ስለሚውል ብዙ ጊዜ አንቺ እየሄድሽ ምናምን እዛ ታገኘዋለሽ አለኝ። በቃ እኔም ዓላማዬ የነበረው እሱን ማግኘት አይደለም። በጣም ነው ደስ ያለኝ። ሲቀጥል ደግሞ በቃ እንዴ እሱ እዛ የሚሰራ ከሆነ እሱን በቀን ማግኘት እችላለሁ። ከዛ ደግሞ እሱን ማድረግ እችላለሁ። ከእሷ ጋር ማፋታትም እችላለሁ። ከዛ በኋላ መጀመሪያ የጠየቀኝ ነገር ደግሞ እኔ በፍጹም ተከፍሎኝ ምናምን እንዲህ ጓደኞቼ እንደዚህ ማድረግ ሰው አይደለሁም። በቃ ይሄንን ያደረኩትኝ ስለማፈቅረው ብቻ ነው። ነገሮች እንዲስተካከሉለት ይሄ ነገር ለሱ ቢሆን ደስ ይለኛል እንጂ በጭራሽ እኔ እሱ ገንዘብ ከፍሎኝ ምናምን እንደዚህ ጓደኛዬ እንዲሞኝ እኔ በስራትን ስለማፈቅረው እንዴ ሁሉ ነገር መሆንለት እንዴት እንደዚህ አሳልፈ የሚሰጠው ይመስላል? ግን በቃ መስሎኝ እኔ ለሱ መሻሻል እሱን ደግሞ እዛ ውጪ ምናምን ለማግኘት ምናምን እንዲመቸኝ ብዬ እንጂ እኔ ያደረኩት ይሄ እንዲመጣ ብዬ አልነበረም። እሺ ማለት ይሄ ነገር ትክክል እንዳልሆነ ኪሩቤል ያመጣው ሐሳብ ሌላ አጀንዳ ወይም ደግሞ ሌላ ነገር እንዳለው ያወቅሽው መቼ? እኔ እኮ አሁንም ስለነገሩ እርግጠኛ አይደለሁም። ግን በቃ ኪሩቤል አንዳንዴ የሚያወራው ስልክ የሆነ ድንገት የሚያወራው ነገር ምናምን ያስደነግጠኛል። ምንድነው ምናምን እላለሁ። ተደብቆ ነው የሚያወራው። በፊት እንደዚህ ያወራም እኛ ፊት ምናምን ነበር የሚያወራው።
ከሆነ ጊዜ በኋላ ግን እኔ ምን እየሰራ እንደሆነ አላውቅም። በቃ እኔ ምን እየሆነ እንደሆነ አላውቅም። ከዛ ግን አሁን ምንድነው ምናምን ስለው ከዚህ እንጥፋ ይለኛል ዝም ብሎ። ካልጠፋን ከዚህ እንሂድ በቃ ቅድም እንዳየው ማለት ነው በቃ። ምክንያቱም በቃ እዚህ ከሆነን እንታሰላለን ምናምን አለኝ። ለምንድነው የምንታሰለው ስለው ምንም የሚነግረኝ ነገር የለም። በቃ ከዚህ ካልጠፋን በየቀኑ እየመጣ እዚህ ለምንድነው ከዚህ የማንጠፋው? እዚህ መኖር አንችልም እኔና አንቺ ወደ ክፍለ ሀገር መሄድ አለብን ምናምን ይለኛል። ይኸው ቅድም እንዳየው ነው በቃ። ማለት ምንድነው እንደዚህ ሊልሽ የቻለው? አንቺ የምትጠረጥሪው የምታስቢው ነገር አለ? ይሄን ሊልሽ የቻለበት ምክንያት ምንድነው? በቃ በስላት ከሞተ በኋላ ሁላ በቃ ለቅሶ የቀብር ቀን ብቻ እንሄድ ነው። ምክንያቱም ሚስቱ ድርቤል እንደነገረኝ ሚስቱ እኔና አንቺ እንዳስገደል ነው የምትጠረጥረው እያለ ነው። ከዛ በኋላ እኔም ደግሞ እዛ መሄድ ፈለው። ምክንያቱም የሆነ ነገር ብትጮህብኝ ምናምን ሰው ፊት የሆነ ነገር ብታዋልደኝስ ብዬ ፈራው። ከዛ በቃ በበስላት ሞት እኔና አንቺ እንደጠልጣሊ ምናምን እያለ በየቀኑ እየመጣ ይነግረኛል፣ ያስፈራራኛል። ፖሊሶች ከመጡ እኛን ነው የሚይዙት፣ ይህ ነገር ከታወቀ እንታሰላለን ምናምን ይለኛል። አንድ ነገር ቢፈጠር ደግሞ እኔም አንቺም ነን አብረን የምንገባው ይለኛል። ብቻ እኔ ምንም ባልገባኝ መንገድ ነገሩ እንዴት እንደሆነ አላውቅም። እስኪ ከታዋችሁ እሱን እዛ ታገኙት ምናምን ጠይቁት። እኔ ምንም ነገር ያልገባኝ በጣም ግራ ገባኝ። እኔ በየቀኑ ራሴን እየተማምኩኝ ነው፣ ከአቅሜ በላይ የሆነብኝ ነው ነገሩ። ስለዚህ እንግዲህ እኛ በደረሰን መረጃ መሰረት ብስራት ከሞተ በኋላ እንግዲህ እስከ ቀብሩ ቀን ድረስ እዛ እንደነበራችሁ፣ ከዛ በኋላ ግን ከቀብር መልስ እንኳን ወደ ቤት እንኳን እንዳልገባችሁ ነው ያለን መረጃ የሚነግረን። እና እንዴት ነው ያለ ታረግ ያስቻለሽ? እንግዲህ ብስራት ማለት አብራችሁ ያደገ ብዙ ነገር አብራችሁ ያሳለፋችሁ፣ ጭራሽ ደግሞ አንቺ ደግሞ ይባስ ብሎ የተለየ ፍቅር ለሱ እንዳለሽ ቅድም ስትነግሪኝ ነበርና እንዴት አስችሎሽ ቀብር አስቀብረሽ ብቻ ቤታቸው እንኳን እርምሽን እንኳን በስነ ስርዓት ሳታውጪ እንዴት ድጋሚ ላለመሄድ ወሰንሽ? እናት ነው የምልክ። እኔ ቤቴ ውስጥ በጣም አዝኛለሁ። ከሚስቱ በላይ ምናምን ከቤተሰቦቹ በላይ በጣም አዝኛለሁ። ብዙ ቀን ነው ቤቴ ውስጥ ለቅሶ የተቀመጥኩት። ማንንም ሰው እንኳን አግኝቼ አላውቅም ወጥቼ። ከጓደኞቼ ከብዙ ሰው እንደዚህ ሁኜ የላኩትኝ። ግን በቃ ቅድም እንደነገርኩ ኪሩቤል ያስፈላላኝ አልኩ እኮ። እኔ ደግሞ ፈለው መሄድ ሚስቱ እዛ ብትጮህብኝ ሰው ፊት ምናምን ብታስፈላላኝስ ምናምን በሰው ፊት ብታዋልደኝስ ምናምን ብዬ ፈለው። ቆይ እኔ ያልገባኝ ነገር አንቺና ኪሩቤል በብስራት ሞት ላይ በብስራት ግድያ ላይ የምታውቁት ነገር አለ ማለት ነው? አለ በጭላት የማውቀው ነገር የለም። ራሱ ኪሩቤል ግን የሆነ የሚያውቀው ነገር እንዳለ ይሰማኛል። ምክንያቱም መቼም ያለምንም ምክንያት እንደዚህ የሚሆን አይመስለኝም። እና አንቺ ምንም ነገር ከሌለብሽ ምንም አይነት ነገር እንዳላደረግሽ በራስሽ እርግጠኛ ከሆንሽ ኪሩቤል በምን አይነት መልኩ ነው ሊያስፈራራሽ የሚችለው? ወይም ደግሞ ስለዚህ ጉዳይ እኔና አንቺ አለንበት ብሎ ሊያወራ የሚችልበት ምክንያት ምንድን? እኔ ምንም አውቀው ነገር የለም አልኩህ እኮ። እንዴት ተቀበልሽው እያልኩሽ ነው። እንዴት ተቀበልሽው? አንቺ ምንም እንዳላረግሽ ታውቂያለሽ አይደል? ሰው አይደለው ፈለው በቃ እኔ ፈላውኝ ሰው አይደለው እንዴ እኔ ዛሬ ሚስቱ ብታስፈራራኝስ ብዬ አሰብኩኝ በቃ። አሁን የምትነግሪኝ ነገር ምንም እያሳመነኝ አይደለም። ምክንያቱም አንቺ በራስሽ የምትተማመኝ ከሆነ የብስራት ሞት ላይ እጅሽ በምንም አይነት መልኩ ያልገባበት ከሆነ ምን አይነት ፍራቻ ነው ውስጥሽ ሊኖር የሚችለው? ከኖረም ደግሞ የምታውቂውን ነገር ሄደሽ ለህግ አካላት እኔ ማውቀው ይሄ ነው፣ ነገር ግን በዚህ መልኩ ኪሩቤል እንዲህ እያለኝ ነው የሚል ነገር አስረድተሽ ራስሽን ነፃ ማውጣት ደግሞ ከህሊናም ዕዳ መንጻት ትችይ ነበር። ነገር ግን አንቺ ይሄን አላደረግሽ። ምንድን ነው ያደረግሽው? አንቺ ብስራት ከተቀበረ በኋላ ጭራሽ ራቃችሁ። እሷንም አግኝታችሁ ሚስቱን እንኳን ሄዳችሁ አጽናንታችሁ አታውቁም። ምንም ያደረጋችሁት ምንም አይነት ነገር የለም። ጠፋችሁ በዛው። ይሄ ነገር ባላቅ ኪሩቤል አንድ ነገር እንደሚያደርገኝ ነግሮኛል። መቼም እንደማይለቀኝም ነግሮኛል። ምን ማለት ነው? በቃ እንደሚያስገድለኝ ምናምን የነገረኝ። እኔንም አንድ ነገር ብታረጊ በዚህ ነገር ውስጥ ሄደሽ ምናምን እንትን ብትይ እማለገውን ያውቃሉ ምናምን ብሎ አስፈራለኝ። ይኸውልህ ኪሩቤል ያስፈራለኝ ማለት በቃ አንድ ነገር ብታረጊ ሄደሽ ብትናገሪ ምናምን ለፖሊስ አካል አንድ ነገር ቢደሽ ብታወሊ ስለኔ አንቺም ትሞቻለሽ አለኝ። እንዴ እኔ በቃ ፈለው ነገርኩኝ እኮ እኔ በጣም አዝኛለሁ። ቅድም ይኸው ደግሞ እኮ አንድ ነገር አድርጌ ቢሆን እኮ ከዚህ እሱ
የሁሉ ቀን እኮ እንሂድ ምናምን ሲለኝ እኮ ሄድ ነበረ። ምንም ስላላለኩ መሰለኝ ቤት የተቀመጥኩት። ይኸውልሽ እኔ እንግዲህ ብዙ ነገሮችን አጣርቻለሁ። ብዙ ነገሮችን ቼክ ማድረግ ባለብኝ ልኩ ቼክ አድርጌያለሁ። ነገር ግን ተጎድቶ እንኳን ሆስፒታል በገባበት ወቅት ባለቤቱ ደውላላችሁ እንደሄዳችሁ፣ ከሞተም በኋላ ምንም አይነት ፊሊንግ ማለት በቃ ኖርማል፣ ይሄ ኖርማል እንደሚፈጠር አይነት ነገር የምር ጓደኛችሁ እንኳን የሞተ እስከማይመስል ድረስ ነው የነበራችሁ የእናንተ ሪያክሽን የነበረው በሰዓቱ እንደነገረችኝ። ይህን ሁሉ ነገር አድርጋችኋል። ግን እስቲ ቆይ ምናልባት እንግዲህ አንቺ ንጹህ ነኝ እያልሽ ነው፣ እኔ ምንም በዚህ ጉዳይ ላይ ምንም ማውቀው ነገር የለም እያልሽ ነው። እና በፊት በነበራችሁ ግንኙነት የኪሩቤልና የብስራት ግንኙነት እንዴት ነበር? ማለት ቅርበታቸው እንዴት ነበር? ወይ ደግሞ ለዚህ ደረጃ የሚያዳርስ ነገር እንግዲህ ውስጥሽ ላይ አሁን ያለው ጥርጣሬ እዚህ ነገር ላይ ኪሩቤል እጁ ሊኖርበት ይችላል የሚል ነገር ነው ጥርጣሬ ውስጥሽ ላይ ያለው አሁን ላይ። ስለዚህ ይሄን ነገር ለማድረግ የሚያስችል መሀላቸው ላይ ድሮ የቆየ ነገር ግንኙነት አላቸው በበደየነ ምክንያት? ይኸውልህ እኔ ቅድም እንደነገርኩ ከሆነ ሁላችንም በጣም እንዋደድ ጓደኛሞች ነበር እስከ ረጅም ጊዜ ድረስ። እርግጠኛ ነሽ በዛ? አዎ። ግን ምንድነው በቃ አሁን ከጊዜ በኋላ ይሄ እንትን ያሉት ነገር እንደዚህ ሆነው ምን እየሰላ እንደሆነ አላውቅም። ኪሩቤል ራሱ በጣም ብዙ ነገሩ እንደተቀየረ ነው አሁን የማውቀው። እኔ ይሄንን ኪሩቤልን በፍጹም አላውቀው። መልካም ጓደኛዬ እንደነበረ በብዙ ነገር እንደሚደርስልን ምናምን ነበር የማውቀው። ምን ታስነኩት? እኔ ምን እየሰላ እንደሆነ ከማን ጋር እየዋለ እንደሆነ ምንም እየገባኝ አይደለም። እና ከታላችሁ እናንተ እኔ በምታጣሉበት መንገድ አጣ። እሺ ኪሩቤል አሁን በዋናነት የሚሰራው ስራ ምንድነው? ወይም ደግሞ እየሰራ ያለው የሚሰራ ምንድነው በዚህ ሰዓት? ያው እንትን ነው በቃ በፊት የሆነ ድርጅት ላይ ተቀጥሎ ነበር የሚሰራው። አሁን ግን የራሱን ቢዝነስ እንደሚሰራ ነው የነገረኝና በጣም የሚገርም ለውጥ እያየሁበት ነው። ቶሎ ማለት ምንም ሰው የራሱን ቢዝነስ ቢሰራ በዚህ ልክ ቶሎ ይለወጣል ብዬ አላስብም። ግን እሱ በጣም የሚገርም ለውጥ ነው እያደረገ ያለውና አሁንም ደግሞ ምንድነው ክፍለ ሀገር ሊዘን የራሳችንን ስራ ለምንድነው ማንሰራው ምናምን ብሎኝ ነው። ስላለ አሪፍ ስራ አለ እዛ መስራት እንችላለን መቀየር እንችላለን ብሎኝ ነው አሁንም ካልይዘን የሚለኝ። እኔ ደግሞ የሆነ ያልተዋጠልኝ ነገር አለ እና በቃ እኔ በምን መንገድ እንደማውቅ አላውቅም። ብቻ ነው እንጃ በቃ ግራ ገብቶኛል። ይኸውልሽ ሲጀምር አንቺ ራሱ እያለሽ ያለሽው ነገር ምንም የሚያሳምን ነገር አይደለም። እንግዲህ ቅድም እያወራሽ የነበረው ነገር ምንድነው? በብስራት ግድያ ዙሪያ ፖሊስ ሊያስረን የሆነ ነገር ሊያረገን ስለሚችል ከዚህ ሀገር እንውጣ እያለኝ ነበር ስትይ ነበር። አሁን ደግሞ ሌላ ሀሳብ አምጥተሽ እንግዲህ ድጋሚ ክፍለ ሀገር ሚዲያ ላይ ለስራ ነው ሌላ ነገር ነው እያልሽ ነው። እየዘባረቅሽ ነው። ታውቁሻል አይደል? እውነቱን እኮ ነው ያገልኩ። እዛ እንሄዳለን አለኝ። ያው በብስራት ጉዳይ ነው እኮ የምንሄደው አሁንም ቢሆን ነገሮችን እሱ እንዳይጋራ ምን እንደሰራ አላውቅም። ብቻ በቃ ግን ደግሞ እዛም ስላለ መስራት እንችላለን ብሎኛል። እሺ ግን መጀመሪያ አመጣው የነበረውን ስራ ማለት እንዴት እንዳመጣው ከማን ጋር ተገናኝቶ እንዳመጣው ያንን ስራ የምታውቂው ነገር አለ? አለኔ ምን እንደሚሰራ በትክክል አላውቅም። አሁን ምን እያደረገ እንደሆነ በትክክል ምንም የማውቀው ነገር የለም። እሺ እንግዲህ ከአንቺ ጋር አልጨረስኩም ማለት ድጋሚ ማገኘሽ ይሆናል። ከአንቺ ጋር ማረጋገጥ የምፈልገው ነገር ብዙ ነገሮች ስላሉ ማለት ነው። በስተመጨረሻ ግን ልልሽ የምፈልገው ለአሁኑ ያልነገርሽኝ ቀረ የምትይው ነገር ካለ እንድትነግሪኝ እፈልጋለሁ። በተጨማሪም ይኸውልሽ አሁን ላይ ስነግርሽ ይሄን ነገር አንድ ነገር እንድታስብ ይፈልጋለሁ። እዚህ መሀል ነፍስ ጠፍቷል፣ ንብረት ተዘርፏል፣ ብዙ ነገር ነው የሆነው። የምታውቂው ነገር ነው እንግዲህ ብስራት ከሞተ በኋላ ባለቤቱ ንብረቷን እንደተቀማች በ40 ቀን እንኳን ሳይሞላ ንብረቷን እንደተዘረፈች እያንዳንዱን ነገር የምታውቂው ነገር ነው። በዛም ነገር ላይ ያረግሽው አንዳችም ነገርም እንደሌለም ጭምር አውቃለሁ። ስለዚህ ይኸውልሽ የምትነግሪኝ ነገር አሁን ምንም ውሸት ቢኖርበት አንቺ ላይ ወደ ከባድ ነገር ውስጥ እንደምትገቢ በዚሁ አጋጣሚ ነግርሽ ፈልጋለሁ። ስለዚህ በመጨረሻ የምትነግሪኝ ቀረ የምትይው ነገር ወይም ደግሞ ይሄን ነገር ደብቄያለሁ፣ ይሄን ነገር ልነግርህ ያልቻልኩበት ምክንያት አለ ምናምን የምትይው ነገር ካለ እንድትነግሪኝ ፈልጋለሁ። እኔ ሰው እንዲደርስ አልፈለኩም። ሲጀመር ለኔ አይምሮዬ ከአቅሜ በላይ ሆኖብኛል። በቃ ለኔ በጣም ጥጠት ውስጥ ነኝ እና የሁሉ ነገር እንደሆነባት ንብረቷ ሁሉ እንደተወሰደ እኔ በደንብ አልክ ያውቃል። ግን እሺ እኔ ምን ላድርግ? በቃ ይሄው አንቆ ያዘኝ። ቅድም እንደምታየው ነው። ወጥቼ እንኳን ፖሊስ ጋር እንዳልሄድ አደረገኝ። በወጣሁበት ሁሉ ይከታተለኛል። እገልሻለሁ ምናምን እያለ ያስፈራራኛል። ምን ማድረግ ይችላል? እስኪ ንገረኝ። አሁንም እናንተ ወስመጡ
እኔ ምን ማድረግ እንዳለብኝ እሱ ግራ ገብቶኝ ነበረ። ስለዚህ ስለተዘረፈው ንብረት ስለጠፋው ህይወት እያንዳንዱን ነገር ጠንቅቃችሁ ታውቁ ነበር ማለት ነው፣ አንቺም ሆነ ኪሩቤል? አሁን እናውቃለን። በቃ እኔ ምንም ማድረግ ስላልቻልኩኝ እንቅልፍ። እሺ እንግዲህ የማውቀው ነገር ይሄ ብቻ ነው ብለሽኛል። እኔ እንግዲህ በተጨማሪ ማጣራት ያለብኝን ነገሮች የማጣራ ይሆናል። ስለዚህ እንግዲህ ይኸውልሽ ከአንቺ ጋር ያለኝ ቆይታ አላለቀም፣ በድጋሚ የማገኝሽ ይሆናል። ለአሁኑ ግን ያለኝን ነገር ጨርሻለሁ። ውጪ አስወጡልኝ፣ እሱን አስገቡልኝ እስቲ። ተመልሰናል ቤተሰቦች። ያው ውስጥ ላይ እንግዲህ ቅድም የተፈጠረውን ነገር እያንዳንዱን ነገር እንዳያችሁት ነበረ። እንግዲህ አሁን ከሱ ጋር ደግሞ ከኪሩቤል ጋር እንግዲህ ቆይታ ላረግ ነው ማለት ነው። እንግዲህ ውጭ ላይ እሷን እያወራኋት ባለበት ሰዓት እንግዲህ ሲያረጋቸው የነበራቸው ብዙ ነገሮች ስላሉ ከሱ ጋር ብዙ ቆይታ እያደረጉ ነበር ማለት እያወሩት ነበረ። ነገሮችን ማረጋገጥ በሚችሉበት መልኩ እያረጋገጡ ነበረ። በተጨማሪ አሁን ላይም እዚህ አካባቢ ላይ ማለት ቤታቸው ላይ ያለ ነገር መፈተሽ ያለበት ነገር ቼክ መደረግ ያለበት ነገር እያንዳንዱ ነገር እያጣሩና ቼክ እያደረጉ ይገኛሉ ማለት ነው። ያው አዲስ መረጃ ተገኝቶ ከሆነ አዲስ ነገር ኖሮ ከሆነ ለእናንተ የምናሳውቃችሁ ይሆናል። ያው ማናሳውቃችሁ መረጃዎች ሊኖሩ ይችላሉ። ምክንያቱም ይሄን ቪዲዮ እያዩ እንግዲህ መንገዳቸውን የሚያስተካክሉ ብዙ ወንጀለኞች ሊኖሩ ስለሚችሉ ሁሉን ነገር ለእናንተ ግልጽ አናደርግላችሁም ማለት ነው። እንግዲህ አሁን ከሱ ጋር ደግሞ ቆይታ አረጋለሁ። ቤተሰቦቼ አብራችሁን ቆዩ እስቲ። እሺ እንግዲህ ኪሩቤል ከአንተ ጋር በምን አይነት መልኩ ማውራት እንዳለብኝ እንኳን አሁን ላይ ለእኔ ግልጽ አይደለም። ማለት የገዛ እንደ ወንድም ማለት እንደ ወንድሙ የሚያየ ሰው ላይ እንደ ወንድሙ ብዙ ነገር ሲያደርግልህ የነበረ ሰው ላይ አብራችሁ እንግዲህ ብዙ ነገር አሳልፋችኋል፣ ብዙ ነገር አድርጋችኋል። ነገር ግን በቅናት ተነሳስተህ ብዙ ነገር አድርገዋል። እዚህ ወንድማችን ላይ በስርዓት ላይ ከሞቱ ጋር ተያይዞ እያንዳንዷን ነገር በአንተ የተቀነባበረና አንተ የምታውቃቸው እያንዳንዱ ነገሮች ናቸው እየሆኑ የነበሩት። ከሞቱ ጀምሮ እስከ ንብረቱን እስከ መውረስ ድረስ እያንዳንዷን ነገር ያንተ ሴራና ያንተ በአንተ የተቀነባበረ ነገር መሆኑ እያንዳንዷን ነገር ደርሰንበታል፣ ታውቃለህ። ስለዚህ ይሄን ነገር ይኸውልህ አሁን ላይ አንተን እንድታወራ ማድረግ ራሱ አልፈልግም ነበር። በዚህ ልክ ቁጭ ብዬ ማለት ማውራትም ሆነ ከአንተ ጋር እንዲህ አይነት ነገር እንትን ማለት አልፈልግም ነበር። ነገር ግን የሚጠብቁኝ ሰዎች አሉ፣ ማለት የሚጠብቁኝ ኦዲየንሶች አሉ። ለነሱ ግልጽ ለማድረግ ያክል ነው አሁን ላይ እንድትነግረኝ የምፈልገው እና ከመጀመሪያ ጀምሮ እስቲ ማለት ይሄን ነገር ስትጀምረው ጀምሮ እንግዲህ እንደምታውቀው ብስራት በጣም ጥሩ ሰው፣ ስራው ላይ ትኩረት አድርጎ የሚሰራ ለጓደኝነቱም ደግሞ ክብር ያለው ብቻ አላውቅም ብዙ ነገር የሚያደርግላችሁ ጓደኛችሁ እንደነበረ በደረሰኝ መረጃ ማረጋገጥ ይችላል። ነገር ግን አንተ በምን ምክንያት ነው ይሄን ነገር ልታደርግ የቻልከው? ወይም ደግሞ ወደዚህ ሲስተም ውስጥ የገባኸው በምን አይነት ምክንያት ነው? እስቲ ንገረኝ። ሆቴሎች ምናምን በብዛት ምናምን መጠጥ ቤት ምናምን ውል ነበረ ምናምን ያው ብስራትም አንዳንዴ ምናምን እንትን ይለኝ ነበር፣ ግን ብዙ ሲሰጠኝ ምናምን ብዙም ደስ አይለኝም ነበር። እናም በቃ እዛ ምናምን የተዋወቅኳቸው ልጆች ነበሩ። ከዛ ቀስ በቀስ በሰላምታ ነበር። ከዛ መጋበዙላ ጀመሩ ምናምን። ከዛ ግብዣቸውን መቀበል ጀመርኩ ምናምን። ስራቸውን ሲነግሩኝ በጣም እኔ የምሰራው ስራና እነሱ የሚሰሩ ስራ ጭራሽ አይገናኝም። ከዛ በቃ እዛ ስራ ላይ እንዲያስገቡኝ ምናምን ጠየኳቸው። ከዛ ጥሩ ኮሚሽን ምናምን ሰራለው። አንድ ሰው አመጣ ቁጥር ኮሚሽኑ ጭራሽ መጀመሪያ ከምሰራው ስራና አሁን ከማንተን የማገኘው በጣም አሪፍ ብር ነበረ። እናም በቃ ሰዎች ምናምን በጣም ስለምግባባ ምናምን እያመጣው ምንድነው የምታመጣው? ምንድነው ማለት ለነሱ የምታመጣላቸው ሰዎች የምን አይነት ሰዎች ናቸው? ምንድነው? እናም የብረት ማቅለጫ ነበርና ሀብታሞች ምናምን እዛ ላይ ምናምን እንዲያገኙ ምናምን በብራቸው ብር ይሰጣሉ። እዛ ውስጥ ኮሚሽን ምናምን እኔ ማግኝበታለሁ እዛ ውስጥ ይገባሉ። እንደዛ ነው። ከዛ ቀስ በቀስ ብሩ በጣም ጥሩ ሲሆን ስለ ጓደኛዬም ጠየቁኝ ስለ ብስራት። እናም በቃ ጓደኛዬንም ስጠይቁኝ ያው አስገቡት እሱንም ወደ አክስ ማለት ምንድነው እኔ እየገባኝ አይደለም። ሰዎችን እንግዲህ ማስገባት ነው እያልክ ነው። ወደ ምንድነው የምታስገቧቸው? ወይም ደግሞ እነማንን ነው ምን አይነት ሰዎችን ነው የምታስገቧቸው? የብረት ማቅለጫ አለና እዛ ውስጥ አክሲዮን እንዲሰጣቸው በብራቸው ምናምን ማለት ባላቸው ብር ያላቸውን እንትን ይላሉ። እዛ ላይ ማለት አክሲዮን ይገዛሉ።
እናም በሱ ምናምን ያው እንትን ለማለት ነው ራሳችንን ለመለወጥ በዛው እንትን ለማለት ነበር። ስለዚህ እንግዲህ የምታውቃቸውን ሀብታሞች የምትግባባቸውን ሰዎች ወደዚህ አክሲዮን እንዲገዙ ወይም ደግሞ ወደዚህ ወደ ብረት ማቅለጫ ኢንዱስትሪው እንዲገቡ ታደርጋቸዋለህ ማለት ነው። ያው እሱን ነበር የምሰራው። በጣም ተግባቢም ስለነበርኩ በጣም ፈልገው ነበር እና ወዲያው አግባባቸውና አክሲዮኑን እንዲገዙ ምናምን አሳምናቸው ነበር። ግን ስራው ምን እንደሆነ ታውቅ ነበር አይደል? ምንም አይነት የብረት ማቅለጫ እንዳልነበር፣ ምንም አይነት አክሲዮን እንዳልነበር፣ እዚህ ነገር ውስጥ ደግሞ ሀብታሞቹን የሚገቡበት ምክንያት ደግሞ ሀብት ንብረታቸውን ለመዝረፍ ሀብታቸውን ለመቀማት የተደረገ ሴራ እንደሆነ እያንዳንዱን ነገር እያወቅ ነበር አይን ስራ የምትሰራው። እሱን ወደ መጨረሻ ሰዓት አካባቢ ነው ያወቅኩትና መጀመሪያ ሰዓት የምርም እንትን መስሎኝ ነበረ። ወደ መጨረሻ ሰዓት ምናምን ጓደኛዬ ምናምን ከገባ ምናምን በኋላ በብዛት ሳየው ነገሩ ትክክል እንዳልሆነ ገባኝ እና ማስቆም አልቻልኩም። እና እሺ ከዛ በኋላ ወንጀል መሆኑን ካወቅክ በኋላ ወይም ደግሞ ይሄ ስራ ሆን ተብሎ ሀብታም የነበሩ ሰዎችን ሀብታቸውን የመቀማት ስራ እንደሆነ ካወቅክ በኋላ ግን በዛውን የቀጠልክበት ምንም ያን ነገር ለማቆምም ለመተውም ወደ ህግ አካልም ለመሄድ ያረከው ምንም አንዳችም አይነት ነገር እርምጃ የለም አይደል? ተሳሳትኩ? በምን ምክንያት ነው ይሄን ልታረግ ቻልኩ? በዛው ተመችቶ ቀጠልክበት ማለት ነው? አይ በጣም ያስፈራሩን ነበርና ይሄን ነገር እንዳናጋለጥ በጣም ላጋለጥ ራሱ ብዙ ጊዜ ሞክሬ ነበርና በጣም እንትን ይሉኝ ነበር። የዛቻ ምናምን ሁሌ በጣም ማታ በተለይ ስገባ በጣም እንትን ይሉኝ ነበር። ዛቻ ምናምን ይሉኝ ነበር። ለዛ ነው በቃ ጸጥ ብያለሁ። ሰው ይኸውልህ እኔስ መጀመሪያ ደረጃ ላይ እኔ እንደው ማስበው እንዴት መሰለ ሆን ብለህ በስርዓትን እዚህ ነገር ውስጥ ሆን ብለህ እንዳስገባው ነው እኔ ማስበው። ምክንያቱም ብዙ ያረካቸው ነገሮች ነበሩ። እንግዲህ አብራችሁ በነበራችሁበት ወቅትም ጓደኛህ እያንዳንዱን ነገር ነግራኛለች፣ ስለነበራችሁ ግንኙነት ስለሁሉም ነገር ነግራኛለች። ስለዚህ ማለት ሆን ብለህ ነበር ያስገባው እዚህ ነገር ውስጥ እንዲከስር፣ ህይወቱ እንዲበላሽ፣ ሀብቱ እንዲዘረፍ፣ እያንዳንዱ ነገር እንዲሆን ሆን ብለህ ነበር ያስገባው። እውነት ነው። እሱ ሲበልጠኝ በጣም ደስ አይለኝም። በጣም እሱ እንደበለጠኝ ሳስበው በጣም ነው የምናደደው። ግን እንደዚህ ይሆናል ምናምን ብዬ አስቤ አላቅም ነበር። እናም በቃ በጣም እሱ እንትን እንዲህ በጣም ሲረዳኝ ሁላ በጣም ደስ አይለኝም ነበር። ከሱ መብለጥ እፈልግ ነበር። እንግዲህ ወለህ ጓደኛ በነገረችኝ መሰረት ብዙ ነገሮችን ሊረዳህ እንደሚሞክር አብራችሁ እንደውም ስራ መስራት እንዳለባችሁ ብዙ ነገሮችን ፕሮፖዝ ሲያደርግህም እንደነበር እያንዳንዱን ነገር ከሷ መስማት ይችላል። ነገር ግን አንተ ምንም አይነት አክሴፕት ሳታደርገው እሱን ብቻ በቃ ውድቀቱን ነበር አትፈልግ የነበረው። እሱ እንዲበልጠኝ አልፈልግም። በቃ በራሴ አካሄድ ሄጄ እሱን መብለጥ ነበር የምፈልገው። እሺ ስላረከው ነገር ስለ እያንዳንዱ ነገር እሱን ተውና ማለት ነው። በስርዓት ከሞተ በኋላ እንግዲህ ባለቤቱ ያላትን ማለት የበስራት የነበረ ሀብት ንብረቷን እያንዳንዷን ነገር እንዳጣችና እንደተዘረፈች ታውቃለህ። ያን ንብረት ደግሞ በምን አይነት መልኩና ማን ነበር የወሰደው? እኔ እንጃ። እና የአቶ አንተነህ ሰዎች ይመስሉኛል። ግን ሳስበው በጣም ከባዶች ናቸው እነሱ። በጣም የግድያ ሙከራ ራሱ ሲጀመር ከብስራት ጋር በጣም አልተግባቡም ነበር የሆነ ሰዓት። እናም በጣም ሲያስቸግሩን ነበርና የነሱ ሳይሆኑ አይቀሩም። ይኸውልህ ትሰማኛለህ? ሳይሆኑ አይቀሩም ምናምን አትበል። እያንዳንዱን ነገር የምታውቀው ነገር ነው። ይሄ ሀብት እንደተዘረፈ በስነ ስርዓት የምታውቀው ነገር አለ። ማን እንደወሰደውም እያንዳንዱን ነገር ታውቃለህ። ስለዚህ እውነቱን ተናገር። የአቶ አንተነህ ሰዎች ናቸው። አንተ ራሱ በጣም በቃ ከነሱ ጋር ባትገናኝ ራሱ ጥሩ ነው ለራስህ። ትሰማኛለህ? አንተ ይሄን ነገር እንድትነግረኝ ወይም ደግሞ እንድታስረዳኝ አልፈልግም። አሁን ላይ የምፈልገው የምጠይቅህን ጥያቄ ብቻ እንድትመልስልኝ ነው። ስለዚህ ይሄ ነገር ሆን ተብሎና አቀነባብራችሁ ነበረ ማለት ነው ወዳቷ አንተነህ ይሄን ነገር የዘረፈው? ኧረ እኔ ምንም አውቀው ነገር የለም። ሲጀመር አቶ አንተነህ በጣም መጥፎ ሰው ናቸው። ሲጀመር በጣም እኔ ራሱ እንትን ይሉኝ ነበር። አሁን ራሱ ከኪያ ጋር እንድጠፋ ተነግሮን ነበር። ብርም ምናምን አስገብተውልን ካልጠፋችሁን ገላችሁን ሲሉን ነው እናንተ ራሱ የመጣችሁ። ይኸውልህ አንድ ሰው አንተ ላይ የሚጠረጥር ወይ ደግሞ የሆነ ነገር ታወጣብኛለህ ብሎ የሚያስበው ነገር ከሌለ ከዚህ ሀገር እንድትወጣ አይፈልግም። ስለዚህ ምን እንዳታወጡበት ነው፣ ምን አይነት መረጃ እንዳታሾልኩበት ነው እናንተን ከዚህ እንድትወጡ ብር የሰጣችሁ። ሀብትና ንብረቱን በነበረ ሁኔታ እንደወሰዱ ስላወቅኩበት ነው። እሱ ብቻ ነው የምታውቀው ነገር ወይም ደግሞ ያን ነገር እንዳታወጣባቸው ብቻ ነው እዚህ እንድትወጡ እያደረጓቸው የነበረው? አዎ ለሱ ብቻ ነው። አሁን ራሱ በጣም ብር ሰጥተውን
ከዚህ ካልወጣችሁ እንገላችኋለን ሲሉ ነው የደረሳችሁት ማለት ነው። ስለዚህ ይህን ትዕዛዝ ማን ነው የሰጠው? ወይም ደግሞ ከዚህ እንድትወጡ ትዕዛዙን የሰጣችሁ ሰው ማን ነው? እዛ መጠጥ ቤት ያገኘሁት ልጅ ነው። ስለዚህ አድራሻውን ታውቃለህ? ስለሱ የምታውቀው ነገር አለ? ኧረ ስለሱ ምንም የማውቀው ነገር የለም። ስለዚህ ከሱ ጋር የምትገናኙበት መንገድ በምን አይነት መንገድ ነው? ስለዚህ እሱን እንደምትገናኙ በስንት ሰዓት ጠንቅቄ አውቃለሁ። ስለዚህ በምን አይነት መልኩ ነው እኛ ልናገኘው የምንችለው? በሞባይል ስልኩ ነው በብዛት የምንደዋወለው፣ በሱ ነው የማውቀው። እሺ ይኸውልህ አሁን ላይ ከአንተ ጋር ምንም አይነት ማለት እዚያ ውስጥ አሁን ፊት ለፊት ከካሜራ ፊት ለፊት ምንም አይነት ሰጣ ገባ ውስጥ መግባት አልፈልግም። ማለት እየቀበጣጠርክ ነው ብዙ ነገር፣ እንደውም ማስረዳትም ማውራትም እየቻልክ አይደለም። እንግዲህ ይኸውልህ እዛ ወጥተህ እንዴት እያንዳንዷን ነገር ማውራት እንዳለብህ እነሱ ሲገርፉ እሱ የምታወራውና የምትናገረው ነገር ይሆናል ማለት ነው። እኛ ግን አሁን በምትሰጠን ስልክ መሰረት ነገሮችን እንትን የምንል ይሆናል ማለት ነው። እና እሱን አስወጡልኝ። አሁን ናውጣ፣ ተነስታ። እሺ እንግዲህ ቤተሰቦች የነበረን ቆይታ እንዳያችሁት ነው። ማለት ከሰራው ስራ አንፃር ከሰራው ወንጀል አንፃር እንግዲህ እያንዳንዷን ነገር ብዙ ነገር እየቀበጣጠረ ግልጽ ሊያደርግ አልፈለገም። አሁንም እኛ እንግዲህ ማወጣጣት ባለብን ልኩ ከካሜራ ጀርባ እንግዲህ እያንዳንዱን ነገር አብጠርጥረን የምናረጋግጥ ይሆናል ማለት ነው ቤተሰቦቼ። በተጨማሪም ደግሞ እንግዲህ አሁን የምናገኘው ስልክ ቁጥር አለ ማለት ይህን ትዕዛዝ ሲሰጥ የነበረው አንድ ሰው እንዳለ ነግሮናል ማለት ያም ሰው ደግሞ እዛ ሆቴል ላይ ያገኘው ሰው ነበረ ማለት ይህን ስራ ቀጥታ እንዲገባም ያደረገው እሱ ነበረ ማለት ነው። ስለዚህ እሱ ሰውዬ ጋር ሄደን ደግሞ እያንዳንዷን ነገር ማጣራት ያለብንን ነገር የምናጣራ ይሆናል ማለት ነው። ከዚህ ሰውዬ በተጨማሪ አሁን የነበረው ልጅ እንግዲህ ብዙ ነገር ይኖርበታል ብለን እናምናለን። ግቢ ቤት ውስጥም ያሉት እያንዳንዱ መረጃዎች እየተሰበሰቡ ይገኛሉ። እሱም ላይ ደግሞ ማጣራት ያለብንን እያንዳንዱን ነገር አጣርተን ለእናንተ እንግዲህ የምንነግራችሁ ይሆናል ማለት ነው። እስካሁኗ ሰዓት ድረስ ቤተሰቦቼ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናችኋለሁ። እና እንግዲህ ቤተሰቦቼ በተጨማሪ ደግሞ ሌላ የምነግራችሁ ነገር ምንድን ነው እንግዲህ ያያችሁት እዚህ ጋር የምታዩት ጉዳት አለ። ያን ያህል የከፋ ጉዳት አይደለም። ድንገት በቃ የተፈጠረ ነገር ነው። ይሄ ነገር ደግሞ እንደሚፈጠር የሚታወቅ ነገር ነው። እኛ ላይ እንኳን አይደለም ፍንጣሪ አይደለም ሽጉጥም ተተኩሶብን ያውቃል ማለት እስከ ሞት ድረስ ደግሞ ልንጋፈጥ የተዘጋጀን ሰዎች እንደሆነን የሚታወቅ ነገር ስለሆነ በዚህ ምንም ሀሳብ እንዲገባችሁ አልፈልግም። እንግዲህ እስካሁኗ ሰዓት ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናችኋለሁ ማለት ነው። እንግዲህ ፈጣሪ እንዲጠብቀን ሁላችሁም በየሃይማኖታችሁ በያላችሁበት እንድጸልዩልን እንፈልጋለን። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ ያደረጋችሁ፣ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ሼር፣ ኮመንት እያደረጋችሁ ለወዳጅ ለዘመዶቻችሁ እንድታጋሩ በዚሁ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው። በተጨማሪም ደግሞ ይህን ቻናል 100 ሺህ እንድናስገባው ፈልጋለሁ ቤተሰቦች። አሁንም ያው እየጨመረ ነው ቁጥሩ በእርግጥ ነገር ግን በፍጥነት 100 ሺህ እንድናስገባው ፈልጋለሁ። ስለዚህ ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ ይህን ቻናል ለሁሉም ሰው እንድታዳረሱ በዚሁ አጋጣሚ እነግራችኋለሁ ማለት ነው። የደውል ምልክቷንም እየተጫናችሁ የምንለቃቸው ቪዲዮዎች ሁሉም ቶሎ እንዲደርሷችሁ እንድታደርጉ ፈልጋለሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ሰላም ነው።